በአሁኑ ሰዓት በዓለም ላይ በቢሊዮን የሚቆጠር ዶላር የሚፈስበት የቫይታሚን ገበያ ውስጥ ትልቁን ድርሻ የሚይዙት መልቲ ቫይታሚኖች ናቸው። ብዙዎቻችን ምናልባት ምግቤ ላይ አንድ ነገር ቢጎድልስ በሚል ስጋት ወይም ደግሞ ዝም ብዬ በወስደው ምን ይጎዳኛል በሚል ግምት በየቀኑ አንድ ክኒን እንውጣለን። ነገር ግን ጤናማ ለመሆን የምናደርገው ይህ ጥረት በእውቀት ላይ ካልተመሰረተ ውጤቱ ተቃራኒ ሊሆን ይችላል። ሳይንሳዊ እውነት እንደሚነግረን የሰውነታችን ውስብስብ ስርዓት ሁሉንም ንጥረ ነገሮች ከማሟያዎች ወይም ደግሞ ሰፕሊመንትስ መቀበል አይችልም። እንዲያውም አንዳንዶቹን ያለምንም ምክንያት የምንወስዳቸው ቫይታሚኖች በሽንት መልክ ከሰውነታችን ወጥተው ከመባከን ባለፈ በውስጥ አካላችን ላይ ጫና ሊፈጥሩ ይችላሉ። ታዲያ መልቲ ቫይታሚን ማን ነው የሚጠቅመው? በእርግጥስ ለሁሉም ሰው የሚሆን ቫይታሚን አለ? እንዲሁም ደግሞ መልቲ ቫይታሚን መውሰድ ያለባቸው ምን አይነት ሰዎች ናቸው? በዚህ ቪዲዮ ውስጥ ከሳይንሳዊ መረጃ ጋር በመተንተን መልቲ ቫይታሚን የግድ መውሰድ ያለባቸውንና ለጤናቸውም ሲሉ ሊጠቀሙ የሚገባቸውን 8 ሰዎችን በዝርዝር እንመለከታለን። ከእናትነት ቆይታ እስከ ልጅና ጉዞ፣ ከአመጋገብ ምርጫ እስከ ስፖርታዊ እንቅስቃሴ ድረስ ያለውን ግንኙነት እንፈትሻለን። እናንተም በእነዚህ 8 ሰዎች ውስጥ ትኖሩ ይሆን? መልሱን አብረን እንይ። አንደኛውና በቅድሚያ የተቀመጠው መልቲ ቫይታሚን መውሰድ ያለባቸው ነፍሰ ጡርና እንዲሁም ደግሞ የሚያጠቡ እናቶች ናቸው። ነፍሰ ጡር እናቶች እናም የሚያጠቡ እናቶች መልቲ ቫይታሚን በተለይ ደግሞ ፕሪናታል ቫይታሚን እንዲወስዱ የሚመከሩት ለራሳቸው ጤና ብቻም ሳይሆን ለጽንሱ ወይም ደግሞ ለህፃኑ እድገት ወሳኝ በመሆኑ ነው። በእርግዝና ወቅት የሰውነት ንጥረ ነገሮች ፍላጎት በከፍተኛ ሁኔታ ይጨምራል። ለምሳሌ ፎሊክ አሲድ የጽንሱ አእምሮና የነርቭ ስርዓቱም በትክክል እንዲቀረጽና የአካል ጉድለትም እንዳይከሰት ይረዳል። ብረት ወይም ደግሞ አይረን ደግሞ እናቲቱ ለጽንሱ የምታደርሰውን የደም መጠን ስለሚጨምር የደም ማነስ እንዳይከሰትባት ይከላከላል። በተጨማሪም ካልሽየም እና ቫይታሚን ዲ ለጽንሱ አጥንት ምስረታ የግድ አስፈላጊ ናቸው። እናቲቱ እነዚህ ንጥረ ነገሮች ከምግብ ብቻ ማግኘት ካልቻለች ጽንሱ የሚያስፈልገውን ከእናቲቱ አጥንትና ክምችት ላይ ስለሚወስድ እናቲቱ ለጤና መታወክ ልትጋለጥ ትችላለች። እናት ጡት በምታጠባበት ወቅትም ንጥረ ነገሮች በወተት በኩል ለህፃኑ ስለሚተላለፉ የእናቲቱ የቫይታሚን ክምችት እንዳይሟጠጥ ማሟያዎችን ወይም ደግሞ ሰፕሊመንቶችን መውሰድ የጥንካሬና የፈጣን ማገገምን ምንጭ ይሆናል። ስለዚህ ነፍሰ ጡር እናቶችና የሚያጠቡ እናቶች በቅድሚያ መልቲ ቫይታሚን መውሰድ ይኖርባቸዋል። ሁለተኛ፣ እድሜያቸው የገፋ ሰዎች፣ በተለይ ከ50 ዓመት በላይ የሆኑ ሰዎች። እድሜ እየገፋ ሲሄድ የሰውነታችን የምግብ መፈጨትና እንዲሁም ደግሞ ንጥረ ነገሮችን የመምጠጥ ብቃት በተፈጥሮ እየቀነሰ ይሄዳል። በተለይ ከ50 ዓመት በላይ የሆኑ ሰዎች ለቫይታሚን ቢ12 እጥረት የመጋለጥ እድላቸው ከፍተኛ ነው። ምክንያቱም በጨጓራችን ውስጥ ቫይታሚን ቢ12 ከምግብ ውስጥ ነጥሮ ለማውጣት የሚረዳው አሲድ፣ ይሄ ማለት ስቶሚክ አሲድ በእድሜ ብዛት እየቀነሰ ስለሚሄድ ነው። ይህም ደግሞ ለድካም፣ ለማስታወስ ችግር እናም ደግሞ ለነርቭ መጎዳት ሊዳርገን ይችላል። በተጨማሪም በዚህ እድሜ ክልል ውስጥ ያሉ ሰዎች በተለይም ደግሞ ሴቶች ለኦስቲዮፖሮሲስ ወይም ደግሞ የአጥንት መሳት ተጋላጭ ስለሚሆኑ አጥንትን ለማጠናከር የሚረዱት ካልሽየም እና ቫይታሚን ዲ በማሟያ መልክ መውሰዳቸው በውድቀት ጊዜ አጥንት በቀላሉ እንዳይሰበር ይከላከልላቸዋል ማለት ነው። ከዚህም ባለፈ እንደ ቫይታሚን ቢ6 ያሉ ንጥረ ነገሮች ለተሻለ የልብ ጤናና እንዲሁም ደግሞ ለሰውነት የበሽታ መከላከል አቅም ወሳኝ ሚና ስለሚጫወቱ መልቲ ቫይታሚን መውሰድ በእድሜ መግፋት የሚመጡ የጤና መጓደሎችን ለመሙላት እንደ ትልቅ ድጋፍ ያገለግላል ማለት ነው። በሶስተኛ መልቲ ቫይታሚን መውሰድ ያለባቸው አትክልት ተመጋቢዎች ናቸው። የእንስሳት ተዋጽኦን ጨርሶ የማይመገቡ ወይም ደግሞ አትክልት ተመጋቢዎች፣ ስጋን የማይበሉ ሰዎች ለተወሰኑ ወሳኝ ንጥረ ነገሮች እጥረት የመጋለጥ እድላቸው ሰፊ ነው። በተለይ ቫይታሚን ቢ12 በተፈጥሮ የሚገኘው በእንስሳት ተዋጽኦች ውስጥ ለምሳሌ እንደ ስጋ፣ እንቁላልና ወተት ውስጥ ብቻ በመሆኑ እነዚህ ሰዎች ሰፕሊመንት ካልወሰዱ ለከፍተኛ የደም ማነስና ለነርቭ መጎዳትም ሊጋለጡ ይችላሉ። ከዚህ በተጨማሪም ከእጽዋት የሚገኝ አይረን እንደ ስጋ ካለው ብረት ይልቅ በሰውነታችን የመመጠጥ እድሉ አነስተኛም ስለሆነ መልቲ ቫይታሚን መውሰድ የአይረን መጠኑን ለማስተካከል ይረዳል ማለት ነው። እንደ ዚንክና ኦሜጋ 3 ያሉ ንጥረ ነገሮችም በአብዛኛው ከባህር ምግቦች የሚገኙ በመሆናቸው ጥብቅ የሆነ የአመጋገብ ስርዓትን የሚከተሉ ሰዎች፣ ይሄ ማለት አትክልት ተመጋቢዎች፣ እነዚህ ንጥረ ነገሮች ያካተተ መልቲ ቫይታሚን መውሰዳቸው የሰውነታቸውን የተሟላ ጤንነት ለመጠበቅና እንዲሁም ደግሞ የኃይል መጠናቸው እንዳይቀንስ ለማድረግ ትልቅ እገዛን ያደርጋል ማለት ነው። በአራተኛ መልቲ ቫይታሚን የሚያስፈልጋቸው ሰዎች የምግብ መፈጨት ችግር ያለባቸው ሰዎች ናቸው። የምግብ መፈጨት ስርዓት ላይ ችግር ያለባቸው ወይም ደግሞ በቅርቡ የጨጓራና የአንጀት ቀዶ ጥገና ያደረጉ ሰዎች መልቲ ቫይታሚን መውሰዳቸው እንደ ምርጫ ሳይሆን እንደ ግዴታ የሚታይበት ሁኔታ አለ። ለምሳሌ እንደ ክሮንስ ሴሊያሊክ ወይም ደግሞ
የጨጓራ ቁስለት ያሉ ህመሞች የሰውነታችን ከምንመገበው ምግብ ውስጥ ንጥረ ነገሮችን ለይቶ ወደ ደም የማስገባት ሂደቱን ያሰናክሉታል። በዚህም ምክንያት እነዚህ ሰዎች ምንም ያህል የተመጣጠነ ምግብ ቢመገቡም እንኳን እንደ ቫይታሚን ቢ12፣ ብረት፣ ካልሽየም እና ፎሌት ያሉ ንጥረ ነገሮች እጥረት ሊያጋጥማቸው ይችላል ማለት ነው። ስለዚህ መልቲቫይታሚን መውሰድ እነዚህ ሰዎች ያጡትን ንጥረ ነገሮች በቀላሉ እንዲያገኙና በንጥረ ነገር እጥረት ምክንያትም ለሚመጡ ሌሎች ተጓዳኝ የጤና ችግሮች እንዳይጋለጡ ይረዳቸዋል ማለት ነው። አምስተኛ በጣም ስራ የሚበዛባቸውና የተመጣጠነ ምግብ የማይመገቡ ሰዎች። በአሁን ጊዜ ባለው ፈጣን የሆነ የአኗኗር ዘይቤ ምክንያት ብዙ ሰዎች ለጤናማ አመጋገብ በቂ ጊዜ አይኖራቸውም። ስራ የሚበዛባቸው ግለሰቦች አብዛኛውን ጊዜ በካሎሪ የበለጸጉ ነገር ግን በንጥረ ነገር ደግሞ ደካማ የሆኑ ፈጣን ምግቦችን ወይም ደግሞ ፋስት ፉድን ለመመገብ ይገደዳሉ። ቁርስን መዝለል፣ ለምሳ የታሸጉ ምግቦችን መጠቀም ወይም ደግሞ በቀን አንዴ ብቻ መመገብ ሰውነታችን በየቀኑ የሚያስፈልጋቸውን እንደ ቫይታሚን ሲ፣ ማግኒዥየም እና ፖታሽየም ያሉ ማዕድናትን እንዳያገኝ ያደርገዋል። እንዲህ ባለው ሁኔታ መልቲ ቫይታሚን መውሰድም የተመጣጠነ ምግብ ዋስትና ያገለግላል ማለት ነው። ይህ ማለት ምግቡ ሊሞላው ያልቻለውን ጥቃቅን የሆነ ንጥረ ነገር ክፍተት በመሙላት የሰውነትን የኃይል መጠን ይጠብቃል ማለት ነው። ትኩረትንም ይጨምራል፣ እንዲሁም ደግሞ በሽታ የመከላከል አቅምም እንዳይዳከም ይረዳል ማለት ነው። ሆኖም ግን መልቲቫይታሚን የጤናማ ምግብ ተከታታይ ሳይሆን ደጋፊ መሆኑን መዘንጋትም የለባችሁም። ስድስተኛ ከፍተኛ ስፖርት የሚሰሩ ሰዎች። ከፍተኛ የሆነ የአካል ብቃት እንቅስቃሴ የሚያደርጉ ወይም ደግሞ ስፖርተኞች ከወትሮ በተለየ ሁኔታ የቫይታሚንና የማዕድናት ፍላጎት አላቸው። ምክንያቱም በስፖርት ወቅት ሰውነታቸው ከፍተኛ የሆነ ኃይል ስለሚጠቀምና በላብ አማካኝነትም እንደ ሶዲየም፣ ፖታሽየም እና ማግኒዥየም ያሉ ጠቃሚ ማዕድናትን ስለሚያጣ ነው። በተጨማሪም የጡንቻ ስራ በሚጨምርበት ጊዜ የሰውነት ሴሎች ለኦክሳይድ ስትረስ ስለሚጋለጡ ይህንን ለመከላከል እንደ ቫይታሚን ሲ እና ኢ ያሉ አንቲኦክሲደንቶች በከፍተኛ ሁኔታ ያስፈልጋሉ። መልቲቫይታሚን መውሰድ የጡንቻን መዝለፍለፍ ለመከላከል፣ የተጎዱ ቲሾችን በፍጥነት እንዲጠገኑ ለማገዝ እናም ደግሞ የሰውነትንም የሜታቦሊዝም ሂደት ለማሳለጥ ይረዳል። በተለይ ደግሞ የቪ ቫይታሚኖች ስብስብ ሰውነታችን ከምንመገበው ካርቦሃይድሬትና ፕሮቲን ውስጥ ኃይል አውጥቶ ለጡንቻዎች እንዲያደርስ ስለሚረዱ ስፖርተኞች በቀን ውስጥ ያላቸውን የንቃትና እንዲሁም ደግሞ የጥንካሬ መጠን እንዲጠብቁ ያደርጋቸዋል ማለት ነው። ሰባተኛ አልኮልን በብዛት የሚወስዱ ሰዎች። አልኮልን አዘውትረው ወይም ደግሞ በከፍተኛ መጠን የሚወስዱ ሰዎች ለከፋ የቫይታሚን እጥረት የመጋለጥ ዕድላቸው በጣም ከፍተኛ ነው። ይህም የሚሆንበት በሁለት ምክንያቶች ነው። አንደኛው አልኮል የምግብ ፍላጎትን ስለሚቀንስ ሰዎች የተመጣጠነ ምግብ የመመገብ ልማዳቸውን ያዳክመዋል። ሁለተኛው ደግሞ አልኮል በራሱ በሰውነታችን ውስጥ ያሉትን ንጥረ ነገሮች የማውደምና እንዲሁም ደግሞ የመምጠጥ ሂደቱን የማስተጓጎል ባህሪ ስላለው ነው። በተለይ ቢ ቫይታሚኖች በተለይ ደግሞ ቫይታሚን ቢ1፣ ፎሌት እናም ደግሞ ቢ6 በአልኮል ምክንያት በቀላሉ ከሰውነት ይወገዳሉ። የታያሚን ወይም ደግሞ የቫይታሚን ቢ1 እጥረት ደግሞ ለከፋ የአእምሮና የነርቭ መታወክ ሊዳርግ ይችላል ማለት ነው። በተጨማሪም አልኮል ጉበት ቫይታሚኖችን አከማችቶ እንዳይዝ ስለሚያደርገው እነዚህ ሰዎች መልቲቫይታሚን መውሰዳቸው የተጎዳውን የሰውነት ክፍል ለመጠገን እናም ደግሞ የነርቭ ስርዓታቸው እንዳይዛባ ለመርዳት እንደ ጊዜያዊ ድጋፍ ያገለግላል ማለት ነው። ስምንተኛ መልቲቫይታሚን የሚያስፈልጋቸው ሰዎች በቅርቡ ቀዶ ጥገና ያደረጉ ወይም ደግሞ ከበሽታ ያገገሙ ሰዎች ናቸው። ሰውነታችን ከከባድ ህመም ወይም ደግሞ ከቀዶ ጥገና በኋላ ራሱ ለመጠገንና ወደ ቀድሞ ጤንነቱ ለመመለስ ከፍተኛ የሆነ የንጥረ ነገር ክምችት ይፈልጋል። በዚህ ወቅት የሰውነት ሜታቦሊዝም ፍጥነት ስለሚጨምርና የተጎዱ ህብረ ሕዋሳትም ለመጠገን የሚደረገው ጥረት ከፍተኛ በመሆኑ ከምግብ ብቻ የሚገኘው ቫይታሚን በቂ ላይሆን ይችላል። በተለይ ቫይታሚን ሲ እና ዚንክ ቁስል ቶሎ እንዲድኑና የሰውነትን የመከላከያ ግንብ ለመገንባት ወሳኝ ናቸው። በተጨማሪም እንደ ቫይታሚን ኤ ያሉ ንጥረ ነገሮችም አዳዲስ ሴሎች እንዲፈጠሩ ሲረዱ፣ ቢ ቫይታሚኖች ደግሞ በህመም ምክንያት የዛለውን ሰውነት ኃይል በመስጠት ያነቃቁታል ማለት ነው። ስለዚህ በዚህ የማገገሚያ ወቅትም መልቲ ቫይታሚን መውሰድ ሰውነታችን የጠፋውን የቫይታሚን ክምችት በቶሎ እንዲተካና በበሽታ የመጠቃት እድሉም እንዲቀንስ በማድረግ የፈውስ ሂደቱን ያፋጥነዋል ማለት ነው። ስለዚህ እነዚህ 8 ሰዎች በከፍተኛ ሁኔታ መልቲ ቫይታሚን የሚያስፈልጋቸው ወይም ደግሞ መውሰድ ያለባቸው ሰዎች ናቸው ማለት ነው። ምንም እንኳን መልቲ ቫይታሚን ለብዙዎቹ ጠቃሚ ቢሆንም ለአንዳንድ ሰዎች ግን አላስፈላጊ አልፎ ተርፎም ጎጂ ሊሆንም ይችላል። ለምሳሌ ጤናማና የተመጣጠነ ምግብ፣ አትክልት፣ ፍራፍሬ፣ ጥራጥሬ እንዲሁም ደግሞ ስጋ በአግባቡ የሚመገቡ ሰዎች ተጨማሪ ቫይታሚን አያስፈልጋቸውም። ምክንያቱም ከምግብ የሚያገኙት መጠን በቂ ስለሆነ ነው።
ከመጠን በላይ መውሰዱ ደግሞ ለቫይታሚን መመረዝ ወይም ደግሞ ቫይታሚን ቶክሲሲቲ ሊዳረግ ይችላል። በተለይ ወንዶችና የወር አበባ የቆመላቸው ሴቶች ከፍተኛ የሆነ የአይረን መጠን ያላቸውን ቫይታሚኖች መውሰድ የለባቸውም። ምክንያቱም ከመጠን በላይ የሆነ አይረን በጉበትና በልብ ላይ ጉዳት ሊያደርስ ስለሚችል ነው። እንዲሁም አጥጋቢ የቫይታሚን ኤ ክምችት ያላቸውም ሰዎች ተጨማሪ በመውሰዳቸው ለአጥንት መሳሳትና እንዲሁም ደግሞ ለጉበት ህመም ሊዳረጋቸው ይችላል ማለት ነው። ከዚህ በተጨማሪም እንደ ደም ማቅጠኛ ያሉ መድኃኒቶችን የሚወስዱ ሰዎች ቫይታሚኖችን ከመድኃኒቱ ጋር ተጋጭተው ውጤቱን ሊያበላሹት ስለሚችሉ ያለ ሐኪም ትዕዛዝ ወይም ደግሞ ምክር መውሰድ የለባቸው ማለት ነው። በአጭሩ መልቲቫይታሚን ምግብን መተኪያ ሳይሆን ጉድለትን ማሟያ ነው። ስለዚህ ይህንን ተገንዝቦ በእውቀት መጠቀም ያስፈልጋል ማለት ነው። ቪዲዮ ጠቃሚ ሆኖ ካገኛችሁት ሼር ማድረጋችሁን አትርሱ። አዲስም ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ለዛሬ በዚያ በቃው። በቀጣይ በሌላ አስተማሪ የጤና ትምህርት የምንገናኝ ይሆናል። እስከዛው በጤና ቆዩልኝ። ቻው